ሞቅ ደመቅ ያለው እሑድን በኢቢኤስ እንዲህ እያለ የሙዚቃ ሰዓታችን ላይ ተገኝተናል። የዛሬ እንግዳችን ደግሞ በኩራ አማኑኤል የማነ ቤኪ ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁኝ። እንግዲህ ከጥበብ ጋር በተሳፋሪ ቆንጆ ቆይታ እያደረጉ እዚህ ስቱዲዮ ከመጣ በኋላ አገኛታለሁ የተሰኘውን ከጃሉድ ጋር የተጫወተውን ቆንጆ ሙዚቃውን አቀረበልን። እንዴት ነበረ ከጥበብ ጋር የነበረ ቆይታ? ቆንጆ ነበር፣ በጣም ቆንጆ ነበር። ከጃሉድ ጋር ያላችሁ ቅንጅት እንዴት ታሰበ የሚለው ብታጫውቱ። ጃዬ በጣም በቅድሚያ በጣም አከብረው የምወደው ሰው ነው። ሙዚቃ ላይ ያለው ቲምበር ምናምን በጣም የሚወደድ ሰው ነው። ሁሉም የኢትዮጵያ ሙዚቃ አድማጭ በጣም የሚወደው ሰው ነው እና እኔም ከዛ ከሪል ፋኖቹ መካከል አንዱ ነኝ በደንብ እና አንዱ ምክንያት እሱ ነው። ከዛ በስተቀር ደግሞ ኮላቦሬሽን ሳስብ ብዙ ጊዜ የማስበው ነገር ነበረ። የሆነ ሁለት ዘፋኞች ኮላብ ሲያደርጉ በሆነ መንገድ የሆነ ጣም መፈጠር አለበት ብዬ አስባለሁ። ተመሳሳይ ከለር መሆን የለበትም ምናምን የሚል እንትን አለኝ እና ጃከኔ የተለየ ጣም የሚሰጥ ስለሆነ አንድ ላይ ኮላብ ብናደርግ ጥሩ ነገር ይመጣል ብለን አሰብን። ሀሳባችንን ማወራ ነው። በጣም በሪስፔክት በጣም ደስ በሚል ሁኔታ ያው ልዑል ኃይሉ አግዞናል። በዚህ አጋጣሚ እሱን ማመስገን እፈልጋለሁ። አቀናባሪ ብርቱ ተቀባም ቅንብሩን እሱ ነው የሰራው። በጣም ደስ በሚል ሁኔታ አሪፍ ነገር ሰራን። ፊድባኩም ደግሞ በጣም በምንጠብቀው ልክ ሆኖ ጥሩ ነው አግኝተነዋል ማለት ነው። ቆንጆ ነበር በጣም አገኛታለሁ አይደለ? ማን ነው ዜማና ግጥሙን የሰራው? እኔ ነኝ ግጥምና ዜማ የሰራሁት። እስካሁን የሰራቸው የራሴ ስራዎች ናቸው እንዳለ። ይሄኛውም እንደዛ ነው። ግን መጀመሪያ የሰራው ነጠላ ዜማ የትኛው ነበር? የመጀመሪያው ቃል የሚል ሙዚቃ ነው። ከህዝብ ጋር የመጀመሪያ ያስተዋወቀኝ ስራ እሱ ነበር። ያው እንዳልኳችሁ ግጥምና ዜማውን ነበርኩ የሰራሁት። ቅንብር ላይ ደግሞ ዲጄ አማን የሚባል ጓደኛዬ ነው። ዜማዎቼን ሳምፕል አረግ ነበር ራሴ ስቱዲዮ ውስጥና አንድ ቀን መጥቶ እንዲህ ጓደኛዬ ነው እያወራን ምናምን ያንን ዜማ ሰማው። ነው በቃ ይሄ ዜማ እኔ መስራት ያለብኝ አለ። ኦልሬዲ ያንን ኢንስፓይሬሽን ሳይ እኔም በቃ አመንኩኝ ስራው ጥሩ እንደሚሆን። ኦልሬዲ በቃ ከሱ ጋር ስራው ብዬ ወሰንኩኝ ምናምን እና እንደዛ ሰራ ነው። በጣም ጥሩ አውትፑትም ኖሮ መጨረሻ ላይ። ከዛ በተጨማሪ ደግሞ ቻፒ ማሲንቆ በዛን ታይም ጥሩ ጣዕም ሰጥቶት እንደውም ዩኒክም ነበር በሰዓቱና ያን ይመስላል። ቤክ እንግዲህ ያንተን ሙዚቃዎች ስናነሳ አቀናባሪ ብሩክ ተቀባን አለማንሳት አይቻልም። ብዙ ስራዎችን አብራችሁ ሰርታችኋልና ስንት ስራዎችን አብራችሁ ሰራችሁ? እንዴት ነበር ትውውቃችሁስ? ከብሩኬ ጋር የተገናኘው የመጀመሪያው የኔ ፀሐይን ሰንሰራ ነው። ቃልና የኔ ማማር ሰራሁኝ እኔ። ከዛ ሶስተኛ ስራ ላይ የሰራቸውን ስራዎች ሰማ ነበር። በጣም ወዷለው ታቹን ምናምንና በቃ አንድ ቀን እንሄዳለን ከጓደኛዬ ጋር ሄድን። እንዲህ አይነት ስራዎችን ማኔጅ የሚያደርግ ጓደኛ አለኝና ከሱ ጋር ሄድን አገኘነው። በጣም ጥሩ ዲሲፕሊንድ ነው። ለዛ ምን ያልተለያየ ነው። በጣም ጥሩ ፖቴንሻል ኖሮት ዲሲፕሊንድም ነው። በጣም ሰው እንትን የሚል ሰው ነውና በዛ ምክንያት የኔ ፀሐይን የመጀመሪያ ስራችን እሱ ነው። ከዛ በኋላ ኦልሞስት 5 ስራ ነው 4 ስራ ምናምን እሱ ጋር የሰራሁት። በጣም የሚገርመኝ ዜማ አሰራር አላውቅምና እንዴት ነው ሀሳቡ የሚመጣው? ዜማ ነው ኤክስፕሌን የማይደረግ ስራ ይኖር ይሆን? ምናልባት እኔ ማቀኝ ነው ዜማ አይደለ? በጣም መልት ሰራዋለህ ምናምን እንጂ እንዲህ ነው ብለህ ማስረዳት የምትችለው ነገርም አይደለምና ተሰጥኦ ስለሆነ ጋር ጊፍት ነው። ከዛ ደግሞ የሚዳብር ነገር ነው። ኦፍ ኮርስ ደግሞ በዛው ልክ ዜማ በሰራ ቁጥር እያደረክ ምናምን ነው። የትኛውም ስኪል እንደዛ ነው። ግን ዜማ ደግሞ የድግግሞሽም ውጤት ምናምን ኢቭን አንድ ዜማ ሰርተህ ለምሳሌ አሁን አገኛታለሁ ብንወስደው ራሱ የመጀመሪያው ስኬሌት ነው። ይሄ አይሆንም በጊዜ እያደገ ምናምን ነው የመጣውና እንዲህ ነው አሰራሩ ነው ለመግለጽ ምንም እንትን የለውም። አሁን ለምሳሌ አገኛታለሁ ግጥሙን መጀመሪያ የሚሰራው ግጥሙ ነው አይደለ? እሱ እንደ ደራሲ ይለያል። እኔ ብዙ ጊዜ የምሰራው መጀመሪያ ሀሳብ ነው የምፈልገው። ምን አይነት ሀሳብ ላንሳ ምናምን ብዬ ነው የማስበው ብዙ ጊዜ። ምክንያቱም ሰው የተባለውን ነገር ወይ የተባለም ነገር ሆኖ በጥሩ መንገድ ባልታየ አይን ስሜት ሊሰጥ በሚችል መልኩ መገለጽ አለበት። እሱ ሀሳቡ ላይ እንትን ላለው ከዛ ያንን ሀሳብ የሚይዝ ዜማ እየሰራው ነው ግጥም ጽፎ ዜማ እያንጎራጎርኩኝ ምናምን እዛው ላይ የሆነ ዝም ብዬ አስቀምጣለሁ እንትኖች። ከዛ በኋላ ኤዲት ማድረግ ምናምን ነው ሊሆን የሚችለው። የኔ አካሄድ እንደዛ ነው። መጀመሪያ ሀሳብ አስባለሁ፣ ለዛ ሀሳብ የሚስማማ ዜማ ምናምን ምለውን ብዬ ደግሞ ሞክራለሁ ማለት እንደዛ። ብዙ ጊዜ ዘፈኖች የፍቅር ዘፈኖች ናቸው እና ወደ ሌላ ነገር ዘፈኖች አይወጡም ይባላል። እንዴት ታየዋለህ? እስኪ ለመናገር እንደዛ የሚያስብላል። በሚውዚክ ቪዲዮ ደረጃ ለመናገር 7ቱም ነጠላ ዜማዎች እንደዛ ናቸው። አንደኛ የኢትዮጵያ ሙዚቃም ተጽዕኖ ይመስለኛል። አብዛኛውን ጊዜ ሲሰራ የነበረው እንደዛ ነው። በዛ ላይ ደግሞ ከፍቅር የተሻለ ልንሰራው የምንችለውም ነገር የለም። ግዴታ ጾታ ላይ ምናምን መሆኑ ነው እንጂ ሊሆን የሚችለው። ግን እዛም ላይ ደግሞ በተቻለ መጠን ጥሩ ሀሳብ ለማንሳት ሞክራለሁ።
ከዛ ውጪ ደግሞ በጣም የምወደው በግል ስሜቴ ሪል የሚሰማኝ ነገር የጻፍኩበት ደግሞ በደንብ የምወደው ስራ አለ። ምናልባት እሱ በግል ቻናሌም ስለነበረ እንደዋዛ የሚል ስራ አለ። እሱ አሁን ከፍቅርም ሀሳብ ውጭ ነው። እንዲሁ በጣም ጥሩ ፓወርፉል የሆነ አይዲያ አለው ብዬ ነው የማስበው። የሚገርም መተኛ ታቅቶ ያውቃል የሆነ ስራ ለመስራት አስበህ እንደዛ አይነት ሞት ነበረው። አጋጣሚ በጣም የምወደው ጓደኛ ያለ እያደር የሚባል ነፍሱን ይማር፣ ዘንድሮ አብረን ግራጁዌት ነበር የምናደርገው በሌላ ዲፓርትመንት ነው እሱ። በእርግጥ አጋጣሚ በመሀል ለሕክምና ከክላስ አቋርጦ ሄደ። በዛው ነው በሕክምና ላይ ያለ ነው ህይወቱ ያለፈው እና ያን ነገር መቀበል አልቻልኩም። ኖርማሊ እንደ ሀገርም ያጣነው ሰው ነው ብዬ ነው ማስበው። በጣም በቃ በፐርሶናሊቲውም ያለው ነገር ታለንት አለው ብዙ ነገር እና ኢቭን በቃ ሞከርኩኝ ኢቭን ለመተኛት እና ትንሽ ኢሞሽናል ነበርኩኝ፣ አልቻልኩም። ተነሳሁኝ፣ እዛው ስቱዲዮ ውስጥ ነበርኩ። አጋጣሚ ያንን ዜና ከሰማሁ በኋላ ፒሲ አጠፋፍቼ ነው የተኛሁት እና ድጋሚ ደግሞ አብርቼ ተነሳሁ ማለት ነው። ያንን ስሜቴን መግለጽ ነበረብኝ። የሰራሁት በቃ ለራሴ ሜሞሪ እንዲሆን ነበረ። አጋጣሚ ከዚህ ኬዝ በኋላ ደግሞ ያው የእናንተ ቤት ድምቀት የነበረው ነፂም ማረፈ። በሚገባ ያ ስሜት ደግሞ ለሱም በትክክል የሚገልጸው ነው። ምክንያቱም ድንገት ነው ያጣነው፣ እንደዋዛ ነው የእሱ ፍካት የደበዘዘው እና አጋጣሚ ከዛም ጋር ተገናኘና ለሱና ለውድ ጓደኛዬ እያደር ላልኳችሁ ለሱ ሜሞሪ እንዲሆን በግል ዩቲዩብ ቻናሌ ላይ ኦፊሻሊ ሪሊዝ አደረግ ነው ማለት ነው። እንደዛ ነበር የነበረው። እንደዋዛ እስቲ ትንሽ ታስታውሰናል? እንደዋዛ ለካ እንዲታጣል ሕይወት እንደ ጤዛ እንደ ጀንበር ለካስ የሰው ፍካት ቀን እስኪመሽ ነበር። ሀሳቡ እንዲበበጠ ነው። በጣም ደስ የሚል ሙዚቃ። ቤኪ ዛሬ ስለ ዘጠናዎቹ ትውስታ እያነሳን ነበርና በመግቢያችን ላይ ምን አይነት ሙዚቃዎችን ትመርጥ ነበር ከዘጠናዎቹ? ከዘጠናዎቹ ሬጌ ምናምን ሙዚቃዎች በጣም ወዳለሁ። እንዳለ የሚጣል የለም ግን ሬጌ ደረጋ ያደላለው ሞር ሙዚቃ ላይ ለመስማት። ያንተ ሙዚቃዎች ብዙ ጊዜ ቲክቶክ ላይ ስታስጀምራቸው በጣም ቫይራል ሆነው ወጥተው ይሰማሉ። በጣም እንደውም አመስገን ሳይኖርብኝ ይቀራል። በጣም ለራሴም ሰርፕራይዝ ነው ሞሩ እና ቲክታክ ላይ አንድ ትሬንድ ባስጀመርኩ ቁጥር እግዚአብሔር ይመስገን በጣም ብዙ ትሬንድ ይሰራበታል። አሁን ይቅርታ የሚለው ሙዚቃ ከ780 ሺህ ምናምን በላይ ኦልሞስት ሰዎች ቪዲዮ ሰርተውበታል። አዲሱ ሙዚቃ ደግሞ ኦልሞስት ወደ 400 ሺህ አሁን በዚህ በአጭር ጊዜ ውስጥና ጥሩ ምላሽ አላቸው። የእነሱም ቲክቶክ ላይ ያለኝ ፋን ኦዲየንስም ይመስለኛል በቀላሉ ታለንቴን ወደ ህዝብ የሚያደረሰልኝ ብዬ አስባለሁና እንደው በማክበርም አመስገን ይኖርብኛል ከልብ። በቅርቡ ከአዲስ አበባ ዩኒቨርሲቲ ተመርቋል። እንኳን ደስ አለ። በጣም በምንድን ነው የተመረከው? ሊትሬቸር እና ፎክሎር ነው። ዘንድሮ ነው እንግዲህ ግራጁዌት ያደረግነው። እንደውም ትንሽ አካዳሚካሊ ከበፊትም መሞክር ነበር ምናምን ጥሩ ነበርኩኝና ፋሚሊንም በዛው በጀመርኩበት ቴምፖ ልሂድ በሚል አልበም ላይም እንደውም ታይም ይዞብኛል ምናምን ነገርና ግን ያው እግዚአብሔር ይመስገን አልቋል። ጥሩ ነበር በጣም። አይኔን ከወጣ በኋላ ያጠፋህ እሱ ይሆን ትምህርቱ? እሱ ተጨማሪ ምክንያት ነው። አንድ የጠፋሁበት ሌላ እንትን አለ። ፐርሰናሊ እንትን ነው አንድ በጣም የምወደው እዚህ ለመድረስም ትልቅ አስተዋጽኦ የነበረው ጓደኛ አለኝ እና ምንድነው ዳታይም ላይ የሆነ ቢዝነስ ውስጥ ነበር ያለው። እኔ ከስር የመጣሁባቸው መንገዶች አግዞኛል ምናምን እና እሱ በዛ ሁኔታ ውስጥ ሆኖ ደግሞ እኔ የእሱን እንትን ማድረግ ነበረብኝ፣ የግዴታ ለእሱ መገኘት ነበረብኝ። ለእኔ ከጎኔ በማንኛውም ሰዓት የነበረ ሰው ነው እና አጋጣሚ እኔ የማስተካከላቸው ነገሮች ብዬ ያሰብኩት ፕላን ያደረኩት ነገር ነበረ። ብዙ ወጪ አሁን ራይድ ምናምን አወጣ ነበር ክላስም ስለነበረኝ ምናምን ኦልሬዲ መኪና ምን እንትን ላለ ምናምን ብለን አስበን የተቀመጠ እንትን ነበረ። ቢዝነሱ አደጋ ላይ ሲሆንበት እንትን ብዬ አስተካክላለሁ አይነት ነገር አለኝ። እሱ ባይለኝም የማደርገው ነገር ነው ለእኔ ከሆነው ነገር አንጻርና ያን ነገር አደረግን። አጋጣሚ በዛው ጠፋ፣ ተለያየን ገንዘቡን ከሰጠው በኋላ እና ምንድነው ያ ሁኔታ ለእኔ የምልህ ከዜሮ ተነስቼ ነው እዛ የደረስኩት የነበረው። መስመር እያስተካከልኩ ነው። ኦፍኮርስ እሱ ብዙ ነገር አግዞኛል። የምልህ በቃ ታይም መስጠት ራሱ ትልቅ ነገር ነው። ታይም ሰጥቶኛ ብሎኝ መሯሯጥ ራሱ ትልቅ ነገር ነበርና አይደለም ያ በሰዓቱ የነበረኝ ነገር አይደለም ከዚህ በኋላ ቢውልድ የማደርገው ትልቅ ነገር ቢኖር እንኳን የምሰጠው ሰው ነው በሰዓቱ። ያን በማድረግ አልጸጸትም። ግን
በመሀል ያ ነገር ተፈጠረ ጠፋ። እኔ ብዙ ነገሮች ፌል አደረጉብኝ። አልበም እዛ ጋር ፕሮግረስ እያደረኩ ነው፣ መንቀሳቀስ አለብኝ። ከፕላን ውጭ ሆንኩ ሙሉ ለሙሉ ማለት ነው። በጣም ኢቭን አይንዬን ክሊፕ ራሱ በቃ ተገደን ትንሽ ቻሌንጂንግ በሆነ ሁኔታ ነበር የሰራሁት በሰዓቱ። በእርግጥ ቤተሰብ ምናምን በዚህ ደረጃ በደንብ ያግዙኛል፣ ግን እኔ ያን ነገር ማድረግ አልፈለግኩም። ምክንያቱም እስከተወሰነ ስቴፕ መጥቻለሁ፣ ወደኋላ መመለስ የለብኝም፣ እነሱን ማስጨነቅ የለብኝም። ያለሁበትን ሁኔታም እንዲያውቁ አልፈለግኩም። ገባ እና በዛ ስትራግል ውስጥ ያ ነገር ከተፈጠረ በኋላ ትንሽ ተቸገርኩኝ፣ ጠፋሁኝ። ብዙ ማስተካከል አለብኝ፣ ዞሮ ዞሮ መመለስ አለብኝ ወደ ሁኔታ። የሆነ ነገሮች አሰብኩኝ። አይንዬ ኢቭን ቲክቶክ ላይ ራሱ ብዙ ቪዲዮ እሰራለሁ ዘፈን ስወጣና 3 ቪዲዮ የሰራሁት ለዛ ዘፈን ኢነርጂውን ማጣሁት ታውቃለህ ሙሉ እና ከዛ በኋላ ስትራግል አርኩኝ። የተወሰነ ስራዎች ነበሩ፣ ግጥምና ዜማዎችም እሰራለሁ ምናምን። በዛ የሆኑ ነገሮችን ቶሎ አስተካከልኩኝና እንደገና እኔም የራሴን ቢዝነስ እንትን አለን። በዛ አጋጣሚ አክስቴ ልጅ ባቢ አለ፣ ባቢ የሚባል ያው ቴዎድሮስ አዳሙ ይባላል። እሱም አገዘኝ። ከሱ ጋር ሆነን ወደ ጥሩ ሁኔታ እንደገና ከእግዚአብሔር ጋር እንትን ብዬ አሁን መስመሩን ይዟል፣ ሁሉም ነገር ጥሩ እና ያው በሰዓቱ በነበረ ሁኔታ አዝኜበት ነበር። ምናልባት ካለ ቢመለስ ባገኘው ደስ ይለኛል፣ አይከፋኝም ቢመጣ። በስልክም ምንም አልተገናኛችሁም? በፍጹም የት እንዳለም አላወቅም። ፋሚሊዎችም ኖርማሊ የት እንዳለ አያውቁም። ኢቨን ተገዶም ሊሆን ይችላል። በዛ ላይ ደግሞ እኔ በማድረጌ ያን ታይም ቻሌንጂንግ ነበር ለእኔ ነው እንጂ እሱም ባገኘው ነው ደስታዬ፣ እሱ ነው የሚበልጠውና ብቻህን አልኝ በእናት እላለሁ። በእናት በዚህ አጋጣሚ ይሄንን እያየ ከሆነ በእውነት ደግሞ ከሀገር ወጣ ብለህ በተለይ በዱባይ የተለያዩ ቦታዎች ሰርተሃል። ምን ይመስል ነበር በዱባይ የነበረ ቆይታ? ዱባይ ያው ኤክስፒሪየንስ ሰው በጣም ጥሩ ሰዎች አግኝቻለሁ። እዛ በሄድኩበት ጊዜ አጋጣሚ የቪዛ ኬዝ እንትናለን እና በሰዓቱ ወደ ባህሬንም የተለያዩ እንትኖች ላይ መስራት እድሉ ነበረኝ። ያኔ ፌል አደረገ። ዱባይ ላይ ተወሰነ ጊዜ ሰራሁኝ። አጋጣሚ ክላሱም አለ እንዳልኳችሁ፣ መመለስም ነበረብኝ። የተወሰነ ታይም መስራት ይችል ነበር ሌሎች እንትኖች ላይ ሀገሮች ወደ እስራኤል ምናምን። አጋጣሚ እዛ ጉዳይ ፌል ማድረገ። ብቻ ግን በጣም ጥሩ ጊዜ ሆነ ለመናገር። በዚህ ደረጃ ሰው እየወደደኝ ነው ወይ ምናምን የሚለውን ሁሉ ነገር ያየሁበት በጣም ጥሩ ጊዜ። በጣም ዱባይ ያላችሁ አመሰግናለሁ። ከእግዚአብሔር እንመጣለን በቅርብ ጊዜ ዱባይም ሌሎች ስቴቶች ላይም እንትና ሀገሮች ላይም እንሄዳለን። እዚህ ከተማው ላይ ላይቭ ፐርፎርማንሶች አሉ? ክለቦች ላይ ጊዜ ባር ምናምን ከዚህ በፊት ሰርቻለሁ። አሁን ምንድነው ሙዚቃው እንዳልኩ ከቢዝነሱ ጎን ለጎን ኦልሞስት የፉል ታይም ስራዬ ነው። ሰው ክለብም ላይ መለሳለሁ፣ ሰራለሁ፣ ኮንሰርቶችም ላይ ምናምን እንኖራለን። ከዚህ በኋላ እንግዲህ ያው ቢዝነስስ ምን ላይ ነው? ቢዝነሱን እንዲህ ያው እየሰራው ነው ኦልሞስት። ግን እዚህ ላይ የሚለውን ባገልጽ ደስ ይለኛል። ዞሮ ያው ቢዝነስ ፓርትነር ካለ ኤኒታይም በየትኛው መልኩ በፕሮሞሽንም ብዙ ነገር መስራት እንችላለን። ክፍት ነው፣ ኮንታክት ማድረግ ይችላሉ። ማኔጅመንት አለ። እንግዲህ አልበምህ እያለቀ ነው። ምን ያህል ደረጃ ደርሷል? አሁን እንግዲህ ምንድነው ፋይናላይዜሽን ነው የሚቀረው። እንደ አጋጣሚ ሆኖ ዜማ ምናምን ብዙ ራሴ ስለምሰራ ሀሳቦችም እንዲህ አይነት አይዲያዎች ይግቡ ምናምን ብዬ አስባለሁ እና አንዱ ሲወጣ አንዱ ሲገባ ምናምን ጊዜ ወሰደብን። እሱ ሴሌክሽኑ ነው እንደውም ብዙ ታይም ያዘብን። አሁን ኦልሬዲ ጨርሰናል መርጠን ምናምን። ፋይናል ማድረግ ስኬጁል እና የአግሪመንት ጉዳዮች ናቸው። ብዙ ጊዜ የሚወስድ አይደለም። ያው የሚታወቅ ነው የኢትዮጵያ የሙዚቃ ኢንዱስትሪ ማርኬት። አንዳንዴ ያው ስኬጁል ለማድረግ በዚህ ጊዜ ነው ለማለት ይከብዳል። ግን ኦፊሻሊ እንትን ሲሆን ከእናንተ የሚቀድም የለም። በሚገባ ሁሉንም ዜማዎች ራስህ ነህ የሰራቸው? ይሄ ነገር ግን ጥሩ ይመስለኛል። ከወጪም አንጻር ወጪ ቆጣቢ ችሎታ ካለ አንዳንዴ እንትን ነው ስሜትም ስለሆነ ፊሊንግ ስለሆነ አርት በጣም ጥሩ ነገር መታወን ከሆነ ሰው በዛ ደረጃ ካልተጋባብሽ እንትን ላይ ይችላል። በተለይ ራስሽ የምትሰሪ ከሆነ ያንን ስሜት ማውጣት መተንፈስ ነው ደስ የሚለው። ግጥምና ዜማ ራስህ ሰርተህ ደግሞ ወክማ እያለ የራስህን ባንድ ነበር አይደል? የራሴ ባንድ አረጉት ባንድ አቋቁማችሁ ነበር? እንትን ነው ኦልሬዲ ወክማ ላይ የተወሰነ ታይም ይሄድ ነበር አልፎ አልፎ። የሙሉ ጊዜ ወክማ ቤት ልጅ አለ አይደለሁም ኖርማሊ፣ ግን ኦልሬዲ የተወሰነ አሻራው አለ እኔም ላይ ኖርማሊ። እና ምንድነው ባንድ ፎርም አደረጉ። ቲኔጅ ባንድ ነበረ። እንደውም እነ ኢዮብ ዳዊት አክተሩ ግላ ኢዮባ ነበረ ጊታር ላይ ነበርና ይጫወታል በደንብ። ፐርፎርም ሲያደርግ አይታችሁ ታውቁ? በጣም ጎበዝ። እኛ ፊልም ላይ ነው እኔ በግሌ ፊልም ላይ ነው ማውቀው። ግን አረ በጣም አስደንጋጭ ጎበዝ ጊታሪስት ነው። ቃል ላይ ምን ላይ ነበር? እኔ ኪቦርድ በውጪ እንታወቅ ስለነበረ ኪቦርድ ላይ ከቨር የሚያደርግ አንድ ሰው ያስፈልግ ነበረ።
ጠሩኝ። ያው ለወክማን ብዙ ሩቅ ስላልነበርኩም በሰዓቱ እነሱም ቅርበት አለ ምናምን ተደዋወልን። ጆይን አረኩኝ። የተወሰነ ታይም ሰራን ትሬኒንጎች ምናምን እንደዛ አረግን እና እሱ ነው የነበረው የግል ባንድ እናቋቁማለን። ግን እስካሁን እኔ ቤኪ ያንተን የሙዚቃ ምርጫዎች ማዳመጥ ፈለኩ። ጣል ልታረግብኝ እስኪ አንዱን ጠብቀው አይመስልም። በጣም የምወደው ዘፈን ኩናማ ለዘፍነው አልችልም አበላሽዋለሁ። ኩናማ የኪንዳኒ ኩናማ በጣም ነው የምወደው። በቃ እንዲህ ዝም ብሎ ተከፍቶ ቢያድርም በቃ ደስ የሚለኝ ዘፈን። ትንሽ እንትኗን ብቻ አምጣልኝ ዜማ ነገር ምናምን ግጥሞቹንም ለማበላሸት አይኖርብኝም። ለዛ ነው አጋጣሚ ነፍሱን የሚማር በዚህ አጋጣሚ ስለምወደውም ስለማከብረውም በህይወት ቢኖር ሜቢ ኮላብ ለማድረግ ከማስባቸው ትልቅ ሰዎች ውስጥ አንዳንዴ የሆነ አልፈው የሆነ ታሪክ ጥለው በቃ የሚያልፉ ሰዎች አሉ። በጣም በኩናማ ሙዚቃ ውስጥ ያቺ ሙዚቃን ብቻውን የሆነ ታሪክ ነው ለኢትዮጵያ ሙዚቃ ሆነ ለመናገር። የኤልያስም እጅ አለበት ምናምን ከማህሌት ጋር እሱ የሰራው አለ ኮላብ አድርገው አይደለ እንደው በቃ በጣም ማከብረው ሙዚቀኛ በጣም እሱ ነው አንዱ። ሌሎች በቃ ከጎሳዬ የትኛውንም ዘፈን አንዱን የጎሳዬ አድናቂ ነህ? በጣም ወደዋለሁ። ትንሽ ስለ ልጅነት ጊዜ ንገረን። ምን አይነት ልጅ ነበርክ? አስቸጋሪ ደስ ሲል ሰው ራሱን አስቸጋሪ ሲል እንዲህ ማለት በጣም አስቸጋሪ ነበርኩ። በስመ አብ እንደውም ከዛ በኋላ የሱ ጸጸት ይሁን እንዲያስተካከለኝ እስክል ድረስ ማለት በጣም አስቸግር ነበረ። ከዛ ውጪ ይሁን ለአዳዲስ ነገሮች በጣም እንትን ነኝ። በቃ አዳዲስ ነገር ማወቅ ምናምን በጣም ነበር የምወደው። ምንም ነገር ይሁን የሆነች ነገር ካለች በቃ እሷን መሞከር ፈልጋለሁ። በቃ ሬዲዮ እንትን ባለ ቁጥር እየሰበረ የሚፈታ ምናምን ልጅ የለም። እሱን አይነት ነገር በሁሉም ዘርፍ አድርገው በቃ እንደዛ ነበርኩኝ። ከዛ ውጪ በጣም ፋሚሊ አስቸግር ነበር ምናምን። ካሴቶች ምናምን ወዳለሁ መሰብሰብ አዳምጣለሁ። በቃ ከዛ መልሼ ድሌት አለ ይሆናለሁ መልሼ ድምጽ ይቀዳበታለሁ ምናምን እሱ ነገር አለ በደንብ። በስተመጨረሻ ማመስገን የምትፈልገው ማለት የምትፈልገው ነገር ካለ? በቅድሚያ ያው እንግዲህ ለሁሉም ነገር ለዚህ በአርቱ ዙሪያ ብቻ አይደለም ህይወቴ ውስጥ ለሁላችንም ፈጣሪ ማመስገን ያስፈልጋል። ለእግዚአብሔርን በጣም አመሰግናለሁ። ከዛ ውጪ ከተፈቀደልኝ ምስክርነት መስጠት ለኔ እንደዛ ነው የሚሰማኝ። ህይወቴ ውስጥ ያለፍኳቸውን ብዙ ነገሮች በእግዚአብሔር እርዳታ ከሰው ቀጥሎ መልአክ ቅዱስ ሚካኤል ሁሌም ከጎኔ ነውና በጣም ያው ምስክርነት መስጠት አለብኝ። ለራሴ የገባሁት ቃል ነበርና እሱን መግለጽ እፈልጋለሁ። በጣም በብዙ መንገድ ያለፍኳቸውን ቻሌንጆች ከእግዚአብሔር ጋር ጥሩ ኮኔክሽን አለኝ ብዬ አስባለሁ። እኔ ጥሩ ሆኜ ሳይሆን ከሱ መቅረብ እፈልጋለሁ፣ ቀርበዋለሁ፣ ሞክራለሁ። ጥሩ ኮኔክሽን የምለው የኔን መልካምነት የኔን ስብዕና አይደለም፣ ግን ስቲል ብዙ ነገሮችን ከጥረቴ በተጨማሪ የጸሎቴ የእሱ እርዳታ የእሱ መልካምነት ነው ብዬ አስባለሁ። መልአክ ቅዱስ ሚካኤልን ያው በእኔ ላያምር ይችላል፣ እኔ ከልቤ ነው ምስጋናውን የማቀርበው። እሱ እንደዛ ነው ያለው ሁኔታ፣ እሱን ማመስገን እፈልጋለሁ። ከዛ ውጭ ምስጋና በስራዎቼ ላይ በሙሉ ከጎኔ ለነበራችሁ ሰዎች ሁላችሁም ስም ባልጠራም ትንሽ ማስተዋጽኦ ያላችሁ ሰዎች ምስጋናዬን ተቀበሉኝ። ናሆም ሪከርድስ በሁሉም ስራዎቻችን እስካሁን በአብዛኞቹ ስራዎች አብረውና ያለው በጣም በጥሩ ኢነርጂ ጥሩ እየሰራ ነው። አመሰግናለሁ። አልበሙም አይ ሆፕ ያው ከዚህ በፊትም ብዬዋለሁ ልንሰራ የምንችልበት ሰፊ እድል አለ። ጥሩ ፋሚሊ ነን። አመሰግናለሁ ማለት ፈልጋለሁ ኤልያስ ፍቅሩን ናሆም ሪከርድስን። ከዛ ውጪ ብሩክ ተቀባ ቀናባሪ ቢቶ ተቀባ ሙዚቃ አልበሜ ላይ ብዙ ስራዎችን እሱ ነው የሰራው። አሁን የወጡ ነጠላ ዜማዎችም የሱ ቅንብሮች ናቸው አብዛኞቹ። እሱን አመሰግናለሁ። ማየ ፒክቸርስ የእስራኤል አይናለም ደግሞ የሚውዚክ ቪዲዮ ዳይሬክቲንጉን የሰራው ሰው ነው። ከልብ አመሰግናለሁ። ዋናው ሰው ደግሞ በስራ ላይ ጃሉዴ ከልብ አመሰግናለሁ። እንዳለበዛ የመጨረሻ ልዑል ኃይሉ ሰዓት ይሄ ኮላቦሬሽን እንዲሳካ በጣም ብዙ ነገር የተሻለውን አድርጓል። እሱን ማመስገን እፈልጋለሁ። ከእናንተም በዚሁ አጋጣሚ ከመጀመሪያ ስራዎች ጀምሮ በፕሮሞሽን ላለው ክፍት ሆኖ ለሚጠብቀን ቤታችሁ ከልብ አመሰግናለሁ። ያው እኛም እዚህ ድረስ መተህ ስለሰጠህን ቆንጆ ቆይታ በጣም እናመሰግናለን። ደግሞ አልበምህን ይዘህ መተህ ድጋሚ ደግሞ በሰፊው እንደምንገናኝ እናምናለን። ለአልበምህም ደግሞ መልካም እድል። ቴንክ ዩ በጣም አመሰግናለሁ። የመጀመሪያ ሙዚቃህን ቃልን እዚሁ ተጫውተህልን ጥሩ ጊዜ አሳልፈን እንሰነባበታለን። እናመሰግናለን። ሞቅ ደመቅ ያለው እሑድን በኢቢኤስ ይመስል ነበር። ሳምንት ከአስደሳች አዝናኝ ፕሮግራሞቻችን ጋር እስከምንገናኝ መልካም ሳምንት። I want to live here the music to Ethiopians. Oh, Becky,
ለማያልቀው ፍቅርሽ ስስት ለሌለበት ለልብሽ ቁንጅና ፍቅር ለሞላበት ሕይወትን ዘመኔን ራሴን እሰጣለሁ አብረሽ ለመኖር ውዴ ቃል ገባለሁ ቃል ገባለሁ ቃል ገባለሁ ቃል ገባለሁ ቃል ገባለሁ አንድ ነገር አላት ልዩ ነው ውበቷ የዋህ የፍቅር ሰው የመውደድ ንግሥቷ እዩልኝ ርግቤን ለእኔ ተፈጥራለች እኔው ነኝ ጎጆዋ ዞራ ትመጣለች መውደድ 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 ብላ ፍቅሬን 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 ብላ መውደድ 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 ብላ ፍቅሬን 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 ብላ ለማያልቀው ፍቅርሽ ስስት ለሌለበት ለልብሽ ቁንጅና ፍቅር ለሞላበት ሕይወትን ዘመኔን ራሴን እሰጣለሁ አብረሽ ለመኖር ውዴ ቃል ገባለሁ ቃል ገባለሁ ቃል ገባለሁ ቃል ገባለሁ ቃል ገባለሁ መሆኗን ስረዳው ለመውደዷ ታማኝ ራሴን ወደድኩት ሙሉነት ተሰማኝ ይታዘበኝ ሀገር ቃሌን እሰጣለሁ ናትበለኝ እንጂ ከንፌ እመጣለሁ መውደድ 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 ብዬ ፍቅሬን 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 ብዬ መውደድ 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 ብዬ ፍቅሬን 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 ብዬ Come along, tell me love. Come along, tell me love. Tell me love, tell me love. Hey. Tell me love to hear. Come along, tell me love. Tell me love, tell me love. Tell me love, tell me love. Hey. Tell me love to hear. እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።